አባት ሀገር አማራ ወይንም የናርዲ ወንድም እንግዲህ እንደምታዩት ወንድማችን ሰይድን ደስ በሚል ሁኔታ ተቀብሎታል ማለት ነው። በዚህ አጋጣሚ የጎጃም አማሮች ትችላላችሁ፣ እውነት አኮርታችሁናል። ከፉከራ ከሽለላ ውጭ የሆነ ተግባራዊ የሆነ ስራ ሰርታችሁ ስላየን በጣም ኮርተንባችኋል። ይልመድባችሁ። እንግዲህ ውድ ቤተሰቦች በዚህ አጋጣሚ ስለ ሰይድ አዝናችሁ ተጨንቃችሁ ለነበራችሁ እንኳን ደስ ያላችሁ። አልহামዱሊላህ ጌታችን አላህ አንደኛው በር ሲዘጋ ሌላኛውን በር መክፈት ይችላልበታልና ወንድማችን ሰይድ እንግዲህ ከዱባይ ወይም ደግሞ ከአረብ ሀገር የተሻለ ሌላ ሀገር ገብቷል። እርግጠኛ ነኝ ብዙዎቻችሁ የናርዲ ወንድም ወይንም ደግሞ አባት አማራ የት ሀገር እንደሚኖር ታውቃላችሁ። የማታውቁ ካላችሁ ደግሞ እኔ ነግራችኋለሁ። ብቻ በጥቅሉ ምን አለፋችሁ በጣም ደስ ብሎኛል። ወላይ እንዴት እንደማወራ ራሱ አላውቅም። ለምን በትሉ ከራሱ ከሰይድ አንደበት ነው የሰማሁት። ያው ሰሞኑን እንግዲህ በሰይድ ላይ የተፈጠረውን ነገር እናውቃለን። ራሱ ሰይድ ወጥቶ በዚህ 5 ቀን ውስጥ እንግዲህ ዱባይ ለቅቄ እንድወጣ መጥሪያ ደርሶኛል ብሎ ሲል ወደ ሌላ ሀገር ምን መሰደድ አልፈልግም ወደ ሀገሬ ነው መግባት የምፈልገው ብሎ ሲያወራ ሰምቸው። ግን ምንም እንኳን እንደዚህ አቤል ምንም እንኳን ያ ነገር ቢባልም የሆነ ነገር ይፈጠራል ብዬ እየጠበቅኩ ነበር። የሆነ ነገር ይፈጠራል ያልኳችሁ ለምሳሌ ታሜን ብንወስድ ታሜ ጠበቃ ይሰራል። ገብቷቸዋል። እነ ታሜ እነ ሙኒት ከህግ ባለሙያዎች ጋር ጥሩ ግንኙነት ስላላቸው እንዲሁም ደግሞ የኤምባሲ ሰራተኞች ጋር ሆነው የህግ ባለሙያዎችን አናግረው በሰይር የተጣለበት ነገር ይነሳለታል ብዬ ተስፋ አድርጌ እየጠበቅኩ ነበረ። ግን ያንን ማድረግ ስላልተቻለ እንግዲህ ሰይር ለአንዴና ለመጨረሻ ጊዜ ዱባይ ለቆ መውጣቱ ግድ ሆኖበት ወደ ኤርፖርት ሲሄድ የሰራውን ቪዲዮ አይቼ ከምላችሁ በላይ በጣም ነበር ያዘንኩት። ለምን ብትሉ ያገሬ ልጆች በሱ ቦታ ራሳችሁን አድርጋችሁ ማየት ትችላላችሁ። እየሰራው ነው እየበላው ነው ሰርቼ ለመለወጥ እቅር ላይ ያለው ድንገት ሳላስበው ከጧት ከማታ እንደዚህ ያለ ዱብዳ ቢመጣባችሁ ምን እንደሚፈጠር አስቡት። ከሞቀ ቤታችሁ ከምትኖሩበት ሀገር በእነዚህ ቀናቶች ውስጥ ይሄን ሀገር ለቃችሁ መውጣት አለባችሁ ብትባሉ አስቡት። አይደለም በድንገት አይደለም በቀናት ይቀርና ለአመታት ለወራት እንኳን ተዘጋጅተንበት ከስደት ህይወት ለመውጣት በጣም ከባድ ነውና ሰይድ የደረሰበት ዱብዳ ይሄ ነበር። ግን አልহামዱሊላህ ሁሉም ለበጎ ነው። የሆነ ችግር ሲደርስብን እኛ ተለብለን እንከፋለን ተለብለን እናማራለን እንጂ ሁሉም ነገር ለበጎ ነው። ያገሬ ልጆች ከኋላ የተሻለ ነገር ይዞ ነው የሚመጣና ሰይድ ከዚህ ቦታ ወይንም ከዚህ ሀገር ገብቶ ስላየሁት እኔ በጣም ደስ ብሎኛል። ያገሬ ልጆች እንግዲህ ማለቴ ሰይድ ያው ሰሞኑን ምን ሲሰራ እንደነበር ሁላችንም አይተናል። እንደስከ ዛሬው በፖለቲካ ወይንም በዘር አይደለም ሰይድ በነገራችን ላይ ይሄ ነገር የደረሰበት አንዲት ለታገተች ወይንም ለተደፈረች ለምን ድምጽ ትሆናለህ በማለት ነው ይሄ ሁሉ ነገር የደረሰበት እንጂ እንደሌለው አፉን ከፍቶ ባይናገር እጁን አጣጥፎ ነው ምን አገባይ ብሎ ቢቀመጥ ኑሮ ይሄ ነገር ባልመጣበት ነበር ማለት ነው። እና እኔም እንዳዝን ያደረገኝ ይሄ ነገሩ እንጂ እንደስከዛሬ በዘር ተሸውጦ በቢያት ተሸውጦ ሌላ ነገር አድርጎ ቢሆን ወላይ እኔ መስይ ነበር ምል ገብቷቸዋል። እና የሰይድ ይሄ ነገር ይሄ ዱብዳ መድረሱን ያዘንለት ልጆች እንዳለው ሁሉ ብዙ ልጆችም ደግሞ ሲደሰቱ አይቻለሁ። ግን እንኳን የከፋ ስራ ያልሰራው ሀታ የከፋ ስራ እንኳን ቢሰራ በነገራችን ላይ በስውር ርቀት አትደሰቱ ያገር የልጆች እና ያም ሆነ አልহামዱሊላህ እኔ በጣም ደስ ብሎኛል። እንግዲህ ወንድማችን ሰይድ ከዚህ ሀገር ለመግባቱ ትልቁ ሚና የተጫወተው እንግዲህ ታዋቂው ባለሀብት ወርቁ አይተነው እንደሆነ ተነግሯል ማለት ነው። ሀገሬ ልጆች ወደ 15000 ዶላር የሚሆን ግምትም እንደሚሰጠውም ተነግሯል። ብቻ የተሻለ ነገር እንደሚደረግለትም ተነግሯል። ምክንያቱም እንዳልኳችሁ መልእክትም ተላልፏል። በዚህ አጋጣሚ አይዟችሁ ከጎናችሁ ነኝ። ግን ይሄን ስላችሁ ደግሞ የምትኖሩበትን ሀገር ህግ እየጣሳችሁ ወይንም ደግሞ በብሔር በዘር እየተከፋፈላችሁ ያልሆነ ግጭት ውስጥ የገባችሁትን ሁሉ እንደዚህ አድርጋለሁ ማለት አይደለም። የምትኖሩበትን ሀገር ህግ አክብሩ። ነገር ግን እናንተ ተገፍታችሁ ጉዳት ወይንም ደግሞ ችግር ከደረሰባችሁ ከሀገሬ ልጆች ጎን የማልቆምበት ምንም አይነት ምክንያት የለም ብለው እንግዲህ አቶ ወርቁ አይተነው መልእክት እንዳስተላለፉም በዚህ አጋጣሚ ሰምቻለሁ። እንዲሁም ደግሞ እንግዲህ ለስደተኞች በተለይ ዱባይ ላይ ለምንገኝ ልጆች እንግዲህ ለተቸገሩት ሁሉ ፈጥና የምትደርሰው ከዛም በላይ ደግሞ በጀግንነት የምትታወቀው እህታችን ሙኒትም ልክ እንደ አቶ ወርቁ አይተነው ትልቁ ሚናም እንደተጫወተች እየተነገረ ነው። እንግዲህ ቀስ በቀስ ሁሉንም ነገር ደግሞ የምንሰማው ይሆናል። ብቻ ግን ያም ሆነ የሀገሬ ልጆች ሰው ሲተባበር ብዙ ነገር ማድረግ እንደሚቻል በእነዚህ በሁለት ቀናቶች ውስጥ አሳይተውናል ማለት ነው። እውነቴን ነው የምላችሁ። ወላይ ሰይድ ወደ ኢትዮጵያ ቢገባ ኑሮ እንግዲህ ገና ከኤርፖርት ተቀብለው ሊያስሩት ፖሊሶች ተመድበው እንደነበረ ሰምተናል። ሰይድ ካሁን በፊትም ሳውዲ እየሰራ ኑሮ ድንገት ተይዞ ኢትዮጵያ ሲገባ ሰው በአገሩ ገብቶ እንኳን በነፃነት ሳይኖር ለስር ተዳርጎ ብዙ ዋጋ ከፍሎ ለረጅም ዓመት ሳያቸው የኖሩትን ወላጆቹን ልጆቹን ሳይ ድጋሚ ስደት እንደመጣ
ራሱ ሲናገር ሰምተናል። ገብታችኋል? እና አሁንም ቢሆን ሰይድ ወላሂ ነው የምላችሁ ኢትዮጵያ ሄዶ ቢሆን ገና ከኤርፖርት ነበር ሊያሳስሩት የነበር። ምክንያቱም ከሰው ሀገር ላይ እንዲባረር ያደረጉ ሰዎች ከሀገሩ ላይ እንዲታሰር የማያደርጉበት ምንም አይነት ምክንያት የለም። ለምን ብትሉ ብዙ ካቦች ስላሉ ማለት ነው። እና ግን አልሐምዱሊላህ ብቻ አላህ መጨረሻውን ያሳምረው። እኔ በጣም ደስ ብሎኛል ከምላችሁ በላይ ወላሂ በጣም ነበር የከፋኝ። ምክንያቱም የስደተኛን ህይወት ብዙዎቻችን እናውቀዋለንና ያሞኔ እንደዚህ ሆኖ ከዚህ ደርሶ ስላየሁት እንዳልኳችሁ አሁን በድጋሚ አልሐምዱሊላህ። ሌላ ምን ይባላል የሀገሬ ልጆች። ያው እንግዲህ የሰይድ ጥሩ ቦታ ላይ መድረስ የሚያስከፋቸው ሰዎችም እንግዲህ ሊኖሩ ይችላሉ። ገብቷቸዋል። ልክ ትናንትናኛ ሰይድ ያ ነገር ሲደርስበት እንዳለቀስን እንደከፋን ሁሉ ሌሎቹ ደግሞ ደስ ብሏቸው አንዴ በመዝሙር አንዴ በነሽዳ አንዴ በሙዚቃም ደግሞ ቪዲዮ እየሰሩ ፖስት ያደረጉ ሰዎችን አይቻለሁ። በጣም ብዙዎች ማለት ነው። ከነዚያ መካከል የገጠር ልጅ ራሱ ደስ ብሎት በተደጋጋሚ በመዝሙር ምናምን ቪዲዮ እየሰራ ነበር። የገጠር ልጅ አልተበደለም አላችሁ፣ ተበድሏል። ሰይድ በነገራችን ላይ የዋህ ነው። ሀታ ንግግር እንኳን አይችልም። ያገሬ ልጆች ወሎዬ እንኳን አይመስልም። የአማርኛ ጥረት ራሱ አለበት። የሚባልና የማይባል ነገር አያውቅም። እንዲሁም ደግሞ ጥርት ያለ አማርኛ ራሱ አያወራም። ንግግር ያጥረዋል። አባቴ ንግግር ከፈለክ ከነ ሚኪ ከነ ብሬክስ አበሻው ተማሩ። እንዴት እንደሚያምር ንግግራቸው ማለት ነው። እና ሰይድ ይቸኩላል። የሚናገረውን ነገርም አያውቅም። እና ዋጋ የሚያስከፈለው ያነ ነው። እና የገጠር ልጅ አልበደለውም አላስከፈውም አላችሁ። በድሎታል። መባል የሌለበትን ነገር ብሏል። ግን ያንን ነገር እሱ የተናገረው በቃ ስሜታዊ ሆኖ ነው። ገብቷቸዋል። ስለዚህ እኔ እንደዚህ አድርጎ የነበር እሰዬ እንደዚህ ያለ ነገር ደረሰበት ተብሎ ግን የደስታ ቪዲዮ መስራት እንደኔ ግን ያስጠላል፣ ይደብራል። እስኪ አሁንስ ምን ትሉ ያገሬ ልጆች? የፈለገ ያክል ያነሰው እንኳን ቢጎዳችሁ በሰው ውድቀት አትደሰቱ። ወላይ የሰው ውድቀት ምን ያደርግላችኋል? እንዳልኳችሁ ደግሞ የከፋ ነገር አላደረገም። ያን ነገር ያደረገው ሰይድ እኮ ለራሱ ጥቅም ብሎ እኮ አይደለም። ያገሬ ልጆች ካርዱን እየሞላ ጊዜውን እንቅልፋቶ ስራውን ትቶ እኮ ብዙ ዋጋ ከፍሏል። ለማን? ለዚያች ልጅ ፍትህ ታገኝ እንደው ብላ። እንዴ ሰምታችሁ ከሆነ አባቷ እኮ ሲያወራ በጣም እኮ ነው የሚያሳዝነው። ያገሬ ልጆች ወላጆቿ እረፍት ያገኙ እንደው ብሎ እኮ ነው ያን ነገር ሲያደርግ የነበረው። ልክ እንደስከ ዛሬው ግን በብሔር ፖለቲካ ተደብቆ ይሄን ነገር ቢያደርግ እንደው ሰይድ ያደረገው ነበር ነው። ገብቷችኋል? ግን ሰይድ ከማንኛውም ፖለቲካ ላይ እጁን እንዳነሳ ተናግሯል። እኔ የብሔር ጥላቻ የለብኝም፣ እኔ የፖለቲካ ጥላቻ የለብኝም፣ ካሁን በኋላ አረፌ ነው ስራ የምሰራ ብሎ ተናግሯል። ገባችሁ? እና ሰሞኑን ይሄ ሁሉ ጣጣ የመጣበት በሃና ጉዳይ እንጂ ሌላ ነገር አድርጎ አይደለም። ስለዚህ በሰው ውድቀት አትደሰቱ ነው የምላችሁ። እና ወንድማችን ሰይድ እንደው አላህ መጨረሻን ያሳምርል። ልብ ሚስጥ በዚህ አጋጣሚ እና ደስ ብሎኛል። እንዳያችሁት እንግዲህ አባት ሀገር አማራ የሚል የቲክቶክ አካውንት ያለው ወይንም ደግሞ የናርዲ ወንድም ድሮ ሲኖር የነበረው ኡጋንዳ ሀገር ነው። እንግዲህ እሱ ተቀብሎታል። እሱ ልጅ በነገራችን ላይ ድሮ የአማራ ልዩ ኃይል ነበር ማለት ነው። የማታውቁት ካላችሁ ግን ብዙዎቻችሁ ታውቁታላችሁ። እንግዲህ አማራ እያሉ ከሚያቀነቅኑ ሰዎች መካከል አንዱ ነው። ብቻ ግን እንደ ዛሬ አኩርታችሁን አታውቅም። እስከ ዛሬ ሽለላ ፎከራ ነበርና ይልመድባችሁ መተባበር ባዶ ጉራ ምንም እንደማይሰራ ልንገራችሁ በዚህ አጋጣሚ። ልክ እንደዛሬው ግን ተባብራችሁ ጠላትን አንገትን ማስደፋት ይልመድባችሁ እና በጣም ደስ ብሎኛል። ልድገመው፣ ሌላ ምንም ልላችሁ አይደለም የመጣሁት። ይሄ ነበር የዛሬ መልእክቴ። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ባስደሳች ቪዲዮ እስከምንገናኝ ሰላም ሁኑልኝ።